በመካከለኛው ምስራቅ የጦርነት ካርታውን ሙሉ በሙሉ የሚቀይር አደገኛ ክስተት ተከስቷል። የኢራን ታጣቂዎች በአሜሪካ ጦር አባላት ላይ የሰነዘሩት ጥቃት አሁን ከለመድነው ወታደራዊ ካምፕ አልፎ ወደ ከተማ ማዕከላትና ሆቴሎች ተሸጋግሯል። አሜሪካ በበኩሏ ግዙፉንና ዘመናዊውን ቦይንግ E-3G ኤዋክስ ራዳርና የትዕዛዝ ማዕከል አውሮፕላን ወደ ኢራቅ ድንበር በመላክ የፔንታጎን ቁጣ የታከለበት አየር ላይ የተመሰረተ ምላሽ መስጠት ጀምራለች። ነገር ግን ከሁሉም በላይ ዋሽንግተን ፖስትን ጨምሮ ታዋቂ የዓለም የዜና ምንጮችን ያስገረመውና አሜሪካን ለከፍተኛ ድንጋጤ የዳረገው ሌላው ሰበር መረጃ ወጥቷል። አሜሪካ ከኢራን ጋር ባደረገችው ፍልሚያ እስከ 1.3 ቢሊዮን ዶላር የሚያወጡ ከአጠቃላይ የድሮን ስብስቧ 25 በመቶ ወይም 1/4 የሚሆኑትን የከፍተኛ ቴክኖሎጂ ውጤት የሆኑ MQ-9 ሪፐር ድሮኖቿን ተቀምታለች። ለመሆኑ የአሜሪካ የቴክኖሎጂ የበላይነት በኢራን ሚሳኤሎች እንዴት ተሰበረ? ፔንታጎን አሁን ላይ የገባበት ስትራቴጂካዊ ውጥረትና ቀጠናውን ወደ ባሰ ጦርነት የሚያምራው አዲሱ ወታደራዊ እንቅስቃሴ ምንድን ነው? የዛሬው አሳሳቢና መነጋገሪያ ለሆነው ሰበር መረጃችን ዝርዝሩን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። በኤርቢል አሜሪካውያን የሚገኙበት ሆቴል በሰው አልባ አውሮፕላኖችና ሚሳኤሎች ጥቃት እንደደረሰበት ተገልጿል። በኢራቅ ኩርዲስታን ክልል ዋና ከተማ ኤርቢል በሚገኝና የአሜሪካ ጦር አባላትና ኮንትራክተሮች ያረፉበት ተብሎ በሚገመተው ሆቴል ላይ በድሮንና በሚሳኤሎች የተቀናጀ ጥቃት መፈጸሙ ተዘግቧል። ዓለም አቀፍ የዜና ምንጮች የሆኑት አሶሺየትድ ፕሬስ፣ ሮይተርስ እና ታይምስ ኦፍ ኢንዲያ ባወጡት ዘገባዎች ጥቃቱ በኢራን በሚደገፉ የኢራቅ እስላማዊ ተቃውሞ ቡድኖች የተፈጸመ ሲሆን ይህም አዲስ ከተዋቀረው የኢራን እስላማዊ አብዮታዊ ዘብ የተቀናጀ ወታደራዊ እንቅስቃሴ ጋር የተያያዘ የመጀመሪያው ትልቅ እርምጃ መሆኑ ተመላክቷል። በኤርቢል ከተማ ማዕከል የሚገኝና የአሜሪካ ወታደራዊ ሰራተኞች እንዲሁም ኮንትራክተሮች እንደ ጊዜያዊ ማደሪያ ይጠቀሙበት የነበረው ሆቴል ላይ ነው ጥቃቱ የተሰነዘረው። ጥቃቱ የተፈጸመው በተቀናጀ መልኩ በተተኮሱ የባለስቲክ ወይም ክሩዝ ሚሳኤሎችና ፈንጂ አጋዥ በሆኑ የድሮኖች ስብስብ ነው ተብሏል። በኢራቅ ኩርዲስታን የጸረ ሽብር አገልግሎትና በአሜሪካ መሪነት የሚንቀሳቀሱ የመከታተያ ስርዓቶች በርካታ ድሮኖችን በአየር ላይ ማክሸፋቸው ተገልጿል። በህንፃው ላይ ከፍተኛ የመዋቅር ጉዳትና የእሳት ቃጠሎ መከሰቱ የተረጋገጠ ቢሆንም በሰው ህይወት ላይ ስለደረሰው ጉዳት ከአሜሪካ መከላከያ ሚኒስቴር ፔንታጎን እስካሁን ይፋዊ ማረጋገጫ አልተሰጠም። ይህ ጥቃት በመካከለኛው ምስራቅ ያለውን ቀጠናዊ ግጭት ወደ አዲስ እና አደገኛ ምዕራፍ ከሚያሸጋግሩ ሁነቶች መካከል አንዱ ማሳያ ተደርጎም ተቆጥሯል። ቀደም ሲል በኢራንና አጋሮቿ የሚፈጸሙ ጥቃቶች በዋናነት እንደ ኤርቢል ዓለም አቀፍ አየር ማረፊያ ወይም ሐሪር የአየር ኃይል ጦር ሰፈር ባሉ ግልጽ ወታደራዊ ተቋማት ላይ ያተኮሩ ነበሩ። አሁን ግን በከተማዋ መሃል በሚገኙ ሆቴሎች ላይ ማተኮራቸው አሜሪካ ወታደሮቿን የምታስቀምጥበትን ስልታዊ ቦታዎች የመለየት አቅማቸውን የሚያሳይ ሲሆን ይህም ሲቪሉ ማህበረሰብ በሚገኝበት የከተማ ማዕከል ውስጥ ፍርሃትን ለመፍጠር ያለመ አዲስ ወታደራዊ ስትራቴጂ እንደሆነ ተነግሯል። በቅርቡ በኢራን ከፍተኛ አመራሮች ላይ ከተሰነዘሩ ጥቃቶች በኋላ የኢራን እስላማዊ አብዮታዊ ዘብ መዋቅራዊ እደሳ ማድረጉ ይታወቃል። ይህም በኤርቢል የተፈጸመው ጥቃት አዲሱ የአመራር መዋቅር የተቀናጀ የድሮንና ሚሳኤል ጥቃት የማስፈጸም ብቃት እንዳለውና የቀደመውን የተመጣጣኝ ምላሽ ወታደራዊ ዶክትሪን በተግባር እያዋለ መሆኑን ማሳያ ነው። አሜሪካ በበኩሏ በኢራንና በወታደራዊ ጥምረቶቿ ላይ ተጨማሪ የአየርና ሚሳኤል ጥቃቶችን እንደምትሰነዝርና እርምጃዋ ለሳምንታት ሊቀጥል እንደሚችል ማስጠንቀቋ ቀጥተኛ ግጭቱን የበለጠ ያባብሰዋል። የኢራቅ ኩርዲስታን ክልል መንግስት በሀገሩ ላይ የሚካሄደው የውጭ ሀገራት የኃይል ፍጥጫ ቀጠናውን ሙሉ በሙሉ ወደ አልተፈለገ ጦርነት እንዳይከተው ከፍተኛ ስጋት ውስጥ ገብቷል። የእርዳታ ሰራተኞች፣ ዲፕሎማቶችና ወታደራዊ ኮንትራክተሮች የሚያርፉባቸው ሆቴሎች ኢላማ መደረጋቸው በአካባቢው ያሉ ዓለም አቀፍ ተቋማትና የነዳጅ ኩባንያዎች እንቅስቃሴያቸውን እንዲያግዱ አስገድዷቸዋል። ይህም በዓለም አቀፍ የነዳጅ ዋጋ ላይ እንዲሁም በቀጠናው የኢኮኖሚ መረጋጋት ላይ ተጨማሪ ጫና ይፈጥራል ተብሏል።
ይህ በእንዲህ እንዳለ የአሜሪካው ኤዋክስ E3G የቅድመ ማስጠንቀቂያና ቁጥጥር አውሮፕላን በኢራቅ ወሰን አቅራቢያ እንቅስቃሴ እያደረገ መሆኑ ተገልጿል። የአሜሪካ አየር ኃይል የውጊያ አመራርና የራዳር ቅኝት አውሮፕላን የሆነው ቦይንግ E3G ሴንተሪ ኤዋክስ በኢራቅ የድንበር ቀጠና አቅራቢያ ከፍተኛ እንቅስቃሴ በማድረግ ላይ እንደሚገኝ ዓለም አቀፍ የበረራና ወታደራዊ የመረጃ ምንጮችን፣ ፍላይት ራዳር ትራከር እና ሚሊተሪ ዎችን ዋቢ በማድረግ የወጡ ዘገባዎች አመላክተዋል። እንደ ወታደራዊ ዘገባዎቹ መረጃ አውሮፕላኑ በአካባቢው የአየር ክልል እንቅስቃሴዎችን በቅርበት ለመከታተል ሊሰነዘሩ የሚችሉ ሚሳኤሎችንና ድሮኖችን አስቀድሞ ለመለየት እንዲሁም በቀጠናው ያሉ የታጠቁ ኃይሎችንና የጦር አውሮፕላኖችን ቅንጅታዊ እንቅስቃሴ ለመምራት አልሞ የተሰማራ ነው። የE3G ኤዋክስ አውሮፕላን በላይኛው አካሉ ላይ ባለው የሚሽከረከር ግዙፍ የራዳር ጉልላት ምክንያት ከ370 ኪሎ ሜትር በላይ ርቀት ላይ የሚገኙ ዝቅ ብለው የሚበሩ ድሮኖችን፣ ክሩዝ ሚሳኤሎችንና የጠላት ተዋጊ አውሮፕላኖችን የመለየት አቅም አለው። በመሬት ላይ ያሉ የራዳር ስርዓቶች በኮረብታዎችና በመሬት አቀማመጥ ምክንያት ሊጋረዱ ስለሚችሉ ይህ አየር ላይ የሚሰራ የራዳር ማዕከል ድንበር ተሻጋሪ ስጋቶችን አስቀድሞ ለማወቅ ወሳኝ ሚና ይጫወታል። ኤዋክስ የራዳር ቅኝት ብቻ ሳይሆን አየር ላይ ያለ የትዕዛዝ ማዕከል ነው። በቅርበት ያሉ የአሜሪካ ወይም የወዳጅ ሀገራት ተዋጊ አውሮፕላኖች ከጠላት ጥቃት እንዲጠበቁና ወደ ታለመው ኢላማ በቅንጅት እንዲመሩ የመረጃ ድልድይ በመሆን ያገለግላል። በኢራቅና በሶሪያ ድንበር አካባቢ ያሉ በኢራን የሚደገፉ የታጠቁ ቡድኖች እንዲሁም የአካባቢው ወታደራዊ እንቅስቃሴዎች መጨመር አሜሪካ ቀጠናውን በቅርበት እንድትከታተለው አስገድዷታል። በተለይም በቅርብ ጊዜያት በሶሪያ በኢራቅና በጎረቤት ሀገራት የአየር ክልል የሚደረጉ የድሮንና የሚሳኤል እንቅስቃሴዎችን ለመግታት ያለመ ጥንቃቄ ነው። የእንደዚህ አይነት ሀያል የቅኝት አውሮፕላን መሰማራት አሜሪካና አጋሮቿ በአካባቢው ባሉ ወታደራዊ ሰፈሮቻቸው ላይ ሊሰነዘር የሚችል ድንገተኛ ጥቃትን አስቀድመው ለመከላከል ያደረጉት ቅድመ ዝግጅት እንደሆነ ያሳያል። በሌላ በኩል ደግሞ የአየር ክልል ጥሰት ወይም የተሳሳተ ስልት ከተከሰተ ውጥረቱን ወደ ባሰ ወታደራዊ ግጭት ሊያሸጋግረው እንደሚችል ስጋቶች አሉ። በሌላው ሰበር መረጃችን አሜሪካ ከኢራን ጋር ባደረገችው ጦርነት ከሩብ በላይ የሚሆኑ ዘመናዊ MQ-9 ሪፐር ድሮኖቿን ማጣቷ ተነግሯል። የአሜሪካ ጦር ከኢራን ጋር ባካሄደው ውጊያና በየመንና ኢራቅ በሚገኙ የኢራን ወዳጅ ኃይሎች ጥቃት ቢያንስ 45 የሚደርሱ MQ-9 ሪፐር የተሰኙ ዘመናዊና ውድ ድሮኖቹን ያጣ ሲሆን ይህም የአሜሪካን አጠቃላይ የሪፐር ድሮን ስብስብ 25 በመቶ ወይም 1/4ኛውን ያህል አጥቶታል ሲል ዋሽንግተን ፖስት ዘግቧል። የአንዱ MQ-9 ሪፐር ድሮን ዋጋ እንደታጠቀው የሴንሰርና የጦር መሳሪያ አይነት ከ30 እስከ 50 ሚሊዮን ዶላር የሚገመት ሲሆን አጠቃላይ የደረሰው የቁሳቁስ ኪሳራ ከ1.3 ቢሊዮን ዶላር በላይ መሆኑ ተጠቅሷል። ድሮኖቹ የወደቁት በኢራን የአየር መከላከያ ስርዓቶች ተመተው በሆርሙዝ ሰርጥ አካባቢ በተደረጉ የስለላ በረራዎች፣ የአሜሪካ ቀጠናዊ ወታደራዊ ካምፖች ላይ በደረሱ ሚሳኤሎች በምድር ላይ እያሉ በመውደማቸውና አንዳንዶቹ ደግሞ የግንኙነት መስመራቸው በመቋረጡ ምክንያት እንደሆነ የአሜሪካ ባለስልጣናትን ጠቅሶ ዘገባው አመላክቷል። ከግጭቱ በፊት አሜሪካ በግምት 185 ገደማ የሪፐር ድሮኖች የነበሯት ሲሆን አሁን ላይ መጠኑ ወደ 135 ዝቅ ማለቱን የአሜሪካ አየር ኃይል ከፍተኛ መኮንኖች ለሴኔቱ አስረድተዋል። MQ-9 ሪፐር የተሰራው በዋናነት የጸረ ሽብር ውጊያ በሚካሄድባቸው እንደ አፍጋኒስታን፣ ሶማሊያና ኢራቅ ጠንካራ የአየር መከላከያ ለሌላቸው አካባቢዎች ነበር። ድሮኑ የፕሮፔለር ሞተር የሚጠቀም በመሆኑ ዝቅተኛ ፍጥነት ያለውና ከራዳር እይታ መሸሸግ የማይችል ነው። ኢራንና ወዳጆቿ አነስተኛና መካከለኛ ርቀት ያላቸው የተቀናጁ የራዳርና የሳም ሚሳኤል ስርዓቶች ስላሏቸው በቋሚነት በአየር ላይ የሚንሳፈፉትን ድሮኖች በቀላሉ ለይታ ለመምታት ትችላለች። በዘመናዊ ውጊያ ውስጥ ትልቅ ፈተና የሆነው የዋጋ መመጣጠን አለመኖር ነው። አሜሪካ ከ30 እስከ 50 ሚሊዮን ዶላር የሚያወጣ ድሮን ስታሰማራ ኢራን ወይም አጋሮቿ ድሮኑን የሚጥሉት ከጥቂት 10,000 እስከ በ100,000 ዶላር በሚገመቱ ሚሳኤሎች ነው። ይህ አይነቱ የሀብት ውድመት በአሜሪካ የግብር ከፋዮችና በበጀቱ ላይ ከፍተኛ ጫና እየፈጠረ ይገኛል። አሜሪካ በዓለም አቀፍ ደረጃ በኤዥያ ፓሲፊክ፣ በአፍሪካና በአውሮፓ የምታካሂደውን የ24 ሰዓት የክትትልና
የስለላ መዋቅር ለማስቀጠል ቢያንስ 189 የሪፐር ድሮኖች ያስፈልጓታል። አሁን ላይ በአጠቃላይ ካሏት ከሩብ በላይ የሚሆኑት በመውደማቸው የተቀሩት ድሮኖች ላይ ከፍተኛ የሥራ ጫና ይፈጠራል ተብሎ ይጠበቃል። እነዚህን ድሮኖች በአጭር ጊዜ ውስጥ ተክቶ ለማምረት የአምራች ኩባንያዎች የማምረት አቅም ውስን መሆኑ አሜሪካን ለከፍተኛ ስትራቴጂካዊ ፈተና ዳርጓታል። ይህ ክስተት የፔንታጎን አወቃቀር እንዲቀየር ያስገድዳልም ተብሏል። የአሜሪካ ጦር ወደፊት በውድ ድሮኖች ምትክ በብዛት ሊመረት የሚችል ቢወድቅ እንኳን አነስተኛ ኪሳራ የሚያስከትል የድሮን መንጋ ቴክኖሎጂን ለመጠቀም መገደዱን ያፋጥነዋል ተብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።